መንግስት ምጣኔ ሀብታዊ እንቅስቃሴ ውስጥ ያሉ ማነቆችን በመፍታት ወደ ተሻለ እድገት ጎዳና ለመጓዝ ከወሰዳቸው እርምጃዎች መካከል ሀገር በቀል የማክሮ ኢኮኖሚ ማሻሻያ ይጠቀሳል። እርምጃውም በሀገር ውስጥ በተለያዩ የኢንቨስትመንት መስኮች ላይ ከሚሳተፉ የሀገር ውስጥ ኢንቨስተሮች በተጨማሪ የውጭ ቀጥታ ኢንቨስትመንትን በመሳብ አኳያ አዎንታዊ ሚና የተጫወተ ይገኛል። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀኔራል አምባሳደር ዘሪሁን አበበ ለኢዜአ እንደገለጹት ከዚህ ቀደም የነበሩ የፖሊሲ የህግና የፋይናንስ ማዕቀፎች ኢትዮጵያን ለውጭ ቀጥታ ኢንቨስትመንት ምቹ እንዳትሆን አድርገዋት ቆይተዋል። መንግስት ይህንን ችግር ለመፍታት በወሰዳቸው ሀገር በቀል የማክሮ ኢኮኖሚ ማሻሻያና መዋቅራዊ ለውጦች የውጭ ቀጥታ ኢንቨስትመንት በሀገሪቱ እንዲነቃቃ አቅም ፈጥሯል። የፋይናንስ ስርዓታችን ከውጭ ምንዛሬ ጋር ተገናኝቶ ያለ ህጋችን እና የአጠቃላይ የኢኮኖሚ ስሪቱ ለውጭ ኢንቨስተሮች ወይም ደግሞ አልሚዎች መዋዕለ ንዋያቸውን ለሚያፈሱ ባለሀብቶች እና ድርጅቶች ምቹ ያለመሆኑ ሁኔታዎች ነበሩት። በዋናነት እንዴት አድርገን ገንዘባችን ማስወጣት እንችላለን፣ የውጭ ምንዛሬ ተደራሽነቱ ወይም ደግሞ አቅርቦቱ ምን ያክል ነው የሚለውን ማየት ይፈልግ ነበር። ይህንን ለረጅም ጊዜ ዝግ የነበረ ሁኔታን ስለነበረን በራሳችን እሱ እንቅፋት ሆኖ ቆይቷል። ይሄ እርምጃ ከተወሰደ በኋላ ግን ኢትዮጵያ የወሰደቻቸው እርምጃዎች ማሻሻያዎች በሙሉ አንድ ሁለት ተብሎ እንዲቆጠሩ አስችሏል። በሲሚንቶ በማዳበሪያና በሌሎች መስኮች ሰፊ የኢንቨስትመንት እንቅስቃሴ በኢትዮጵያ እየተከናወነ መሆኑን ጠቅሰው የቴሌኮም ዘርፉም ለውጭ ኢንቨስተሮች ክፍት መደረጉን ተከትሎ የኬንያ ኩባንያዎች ወደ ሀገር ውስጥ መግባታቸውን አስታውሰዋል። ከተባበሩት አረብ ኤምሬት፣ ከሳውዲ አረቢያ፣ ከኩዌትና ከቪየትናም የሚመጡ ባለሀብቶች ፍላጎት በከፍተኛ ደረጃ መጨመሩንም አክለዋል። አምባሳደር ዘሪሁን አያይዘውም መንግስት የውጭ ቀጥታ ኢንቨስትመንትን ለመሳብ የተጀመሩ ስራዎችን ለማስቀጠል ለንፋስ ኃይል፣ ለተፈጥሮ ጋዝ ልማት፣ ለፋርማሲውቲካል፣ ለግብርናና ለማኒፋክቸሪንግ ዘርፎች ትኩረት ሰጥቶ እየሰራ እንደሚገኝ አብራርተዋል። አሁን አፍሪካ እርስ በርሷ የመገበያየት አንዱ በአንዱ ኢንቨስት የማድረግ ውስንነቶች ነበሩ ለረጅም ጊዜ። የዳንጎቴ ኢንቨስትመንት ከኢትዮጵያ ሰፋ ያለ እንቅስቃሴ እያየ ነው። የባንኪንግ ዘርፋችን ለምሳሌ ሌሎች የአፍሪካ ባንኮች ወደ ኢትዮጵያ እንዲመጡ እያደረግ ነው። ከናይጄሪያ ለምሳሌ የቴሌኮም ዘርፉን ክፍት በማድረጋችን ከኬንያ እየመጡ ከቪየትናም፣ ከተባበሩት አረብ ኤምሬት፣ ከሳውዲ አረቢያ፣ ከኩዌት እንደዚህ እየመጡ ያሉት እድሎች በቀላል የሚታዩ አይደሉም። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት በገበታ ለሀገር ኢኒሼቲቭ የተገነቡ የቱሪዝም መሰረተ ልማቶች እንዲሁም በቡና ምርት ላይ የመጡ መዋቅራዊ ለውጦች በርካታ ጎብኚዎችንና ኢንቨስተሮችን እየሳቡ እንደሚገኙም ገልጸዋል። ሚኒስቴሩም ከቀደሙት ዋና ዋና ተልእኮች መካከል የቢዝነስ ዲፕሎማሲ ግንባር ቀደም መሆኑን አንስተዋል። ተልእኮውን እውን ለማድረግም የሀገሪቱን የኢንቨስትመንት እድሎች በማስተዋወቅ የውጭ ቀጥታ ኢንቨስትመንትን በመሳብ ለሀገር ውስጥ ምርቶች የውጭ ገበያ በማፈላለግና የቱሪዝም ዘርፉን በማሳደግ ላይ ትኩረት ሰጥቶ እየሰራ ነው ብሏል። በዚህም ድርጅቶችና ግለሰቦች ሀገሪቱን እንዲጎበኙ ከማመቻቸት ጀምሮ ጉብኝቱን ተከትሎ ኢንቨስት እንዲያደርጉ የማነሳሳትና የማግባባት ስራዎችን በከፍተኛ ደረጃ እየሰራ እንደሚገኝና በዚህም ተጨባጭ ለውጦች እየታዩ መሆኑን አመልክተዋል። የውጭ ጉዳይ ሚኒስቴር ዋና አንደኛ ተልእኮ ዋና የሚባለው ከተልእኮዎቹ መካከል ዋና ምሰሶ የቢዝነስ ዲፕሎማሲ ነው። በኢትዮጵያ ያሉ መልካም እድሎችን ማስተዋወቅ፣ መዋዕለ ንዋያቸውን ማፍሰስ ለሚፈልጉ ድርጅቶች፣ ግለሰቦች ጉብኝቶች የማመቻቸት ጉብኝቱን ካደረጉ በኋላ ተከታትሎ ኢንቨስት እንዲያደርጉ የማነሳሳት የማግባባቱ ስራ በከፍተኛ ደረጃ እየተሰራበት ያለ ነው። ለውጦችንም እያየን ነው። በተጠናቀቀ 2018 በጀት ዓመት $4.32 ቢሊዮን የውጭ ቀጥታ ኢንቨስትመንት ወደ ሀገር ውስጥ መሳብ መቻሉን ከኢትዮጵያ ኢንቨስትመንት ኮሚሽን የተገኘው መረጃ ያመለክታል።